ለእናንተው ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዚዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። በመጀመሪያ ደረጃ ፕሬዚዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለውን ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀመጥ ነው እና ቅድምም የመለስንበት ነገር ነው እና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጭ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም እና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለምናውቅ ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስ እና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጭ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሀድሶ ኃላፊነት የሚሰማው ተሀድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል።
ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊን እና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብን ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድ እና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየ ነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። መጀመሪያ ከተነሳው ከዚህ ከመደመር እሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው። ፍልስፍና አይደለም አላለም። የርዕዮተ ዓለም እስረኛ አይደለም ያለው። ጠባብ ርዕዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን እያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው። ይህንን አስታክዬ ማለፍ እፈልጋለሁ። ለማን ጠቀመ፣ የት ቤት ገባ ላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። አርብቶ አደሩ የቀንድ ከብቱን ሽጠው ስጋ ሽጠው ገቢው ሲግኒፊካንትሊ ጨምሯል። ይሄንን ነው ሪፎርሙ ያስተካከለው። እህቴ ዶክተር ራሄል ቅድም አድሚት አድርጓል እኮ ቀበሌ ወርዷል እኮ አሉ ኮሪደሩ። ቀበሌ ከወረደ ታዲያ እዛ ቀበሌ ወርዶ የሰራው ማን ነው? እዛ ቀበሌ ላይ ያለው ወጣት አይደለም ይሄን ስራ የሚሰራው? ስለዚህ ያቺ እኛ የምንላት ብልጽግና ያለችው የት ነው? እዚህ ኢትዮጵያ ውስጥ ነች። አዲስ አበባ ብቻ አይደለም። አዲስ አበባ የኢትዮጵያ ሕዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም፣ ግን ሙሉ ኢትዮጵያን ወጥተን ማየት እንችላለን። የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው? የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረው? ሂዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ። ቅድም እንዳልኩት ያንን ወጣት ስራ እየፈጠረ ያለውን ወጣት እዩ። በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው። ሪፎርሙ በአጠቃላይ የኢትዮጵያ አቅም በከፍተኛ ሁኔታ ጨምሯል። ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል። በአንድ ወቅት ለአንድ ሳምንት እንኳን የሚሆን የገቢ ንግድ የሚሆን አልነበረውም። የኛ ከሪፎርሙ በፊት የነበረው ሁኔታ የኛ ፖሊሲ የኢትዮጵያ ፖሊሲ የነበረው የገቢ ንግድን የሚያበረታታ የውጭ ንግድ ደግሞ የሚቀጣ ስርዓት ነው የነበረን። ያንን ስላስተካከል አንደኛ የውጭ ንግዱ በከፍተኛ ሁኔታ ጨምሯል። ቅድም ዶክተር ፍጹም እንዳነሳችሁ ከ3 ቢሊዮን አይበልጥም ሲባል የነበረው ብዙ ማክሮ ኢኮኖሚስት ያለውን አሁን በግማሽ ወር 5.1 ቢሊዮን ነው ኤክስፖርት ማድረግ የቻለው። የገቢ ንግዱ ደግሞ ትርጉም ባለው ሁኔታ ቀንሷል። እየመጣ ያለው የገቢ ምርት ካፒታል ዕቃ እንጂ ዛሬ ስንዴ አይደለም የምናስገባው። ይሄንን ለይቶ ማየት ይገባል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ
ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር እፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያን ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። ስለዚህ የኢትዮጵያ ሕዝብ ብልጽግናን ብትመርጡ ምልክታችን የስንዴ ነዶ ነው።